ጨካኝነሽ ወይስ ቀናተኛ አልገባኝም። በኦርካ ከመጣሽብኝ አውሬ ጨካኝም ጭራቅም ልሆን እችላለሁ። ገባሽ? ቆይ ለምንድን ነው በራስ መተማመን የሌለሽ? እየሰደብሽ ነው። ይሄ ስድብ አይደለም። ሌላ ሴት ፍቅረኛ ትነጥቀኛለች ብለሽ የምታስቢ ከሷን ሳለው በሚሻቸው ነው። ማን እኔ ነኝ ካንቺ ማስ ራሽን በመስታወት ብታይ ኖሮ ካንቺ የሚያንስ መልክ እንደሌለኝ ትረጂ ነበር። ታዲያ ይሄን ያክል በራስሽ ከተማመንሽ ምን አስፈራሽ? አንቺ ኦርካ ያላሰበውን አሳስበሽ እንዳታሳስችው ነው የፈራው። አይዞሽ፣ እኔ ሴትነቴን የማከብር ሰው ነኝ። ይርዛ ሚያንቺን ዲስኩር ይሰማ አይደለም የመጣሁት። አይ በጣም እየተጨናነቅሽ ስለሆነ እንዳትጨናነቂ ብዬ ነው። ምን አስለቆብሻል ልበል? ቆይ አንቺን ከፍ እሺ፣ ሰምኛለሽ። ከዚህ ቤት ተመንቅረሽ ለመሄድ የቀሩት ሰዓታት በጣም ጥቂት ናቸው። ስለዚህ ብዙም አትደሰች። እንከፍ አናትድካ እችን የድመት ቤት የምታክል ቤት ማጽዳት ነው መድከም። ቁጭ ብለሽ ከምታያስ ብትተጋገዙ እኮ ይቀላል። አይ አያስፈልግም፣ ቀላል ነው፣ ራሴ እሰራዋለሁ። ያው የኪችኑንም የሳሎንም ስራ እኮ እየሰራሽ እየደከምሽ ነው። ኧረ ደከማት አይደል? አዎ በጣም። እንደዛማ ከሆነ ነው ቁጭ በይ፣ እኔ ስራውን እሰራዋለሁ። አይ እንደዛማ አይሆንም። ለምን ይደክምሻል? እኔ ያለው አይደል? ይኸውልሽ ሚሉ ልብስ ገዝተን እንድንመጣ ፈልጋለሁ። የምን ልብስ? የሴት ልብስ ነው። የኔ ፍቅር ልብስ ልትገዛልኝ ነው እንዴ? አንቺማ ብዙ ልብስ አለሽ፣ ምን ያደርግልሻል? ባይሆን ለሲኖላ ነው። ሲኖላ? አሁን ለሲኖላ እንዴ ከመጣት ጀምሮ ይሄን የምታየው ልብስ ነው እያደረገች ያለችው። ስለዚህ ቅያሪ ልብስ ያስፈልጋታል። አዎ ልክ ነህ። ባይሆን አንቺ ሴት ስለሆንሽ ምርጫ ላይ ታግዥኛለሽ። ያው ፊት ለፊት አለች ላደል እንዴ ምርጫዋን እሷን ብትጠይቃት አይሻልም? አዎ ልክ ነሽ። የልብስ ምርጫሽ ምን አይነት ነው ሲኖላ? ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሲኖላ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን ማለት ነው። ሲኖላ ድራማ ደስ የሚል አቀራረጻቸው በጣም ነው የማምረው። የምር ተመችቶኛል። ሌሎቻችሁን ፒን ያደርግላችኋለሁ። ቻናላቸውን ግቡና እዩት። ደስ የሚል ድራማ ነው። አቀራረባቸው ጥርት ያለ በጣም የሚያጓጓ ድራማ ነው ማለት ነው። ስለዚህ ገብታችሁ ማየት ትችላላችሁ። ቻናላቸውን ፒን ያደርግላችኋለሁ ማለት ነው። እንግዲህ ሲኖላ ድራማ ምን ተፈጠረ ማለት እጅግ ቅናታ ነው። ኦርካን የራሷ ለማድረግ ብጥሩም ነገር ግን ኦርካን ጋር ሲኖላ ፍቅር ይዞታል ማለት ነው። ነገር ግን እሷ ማለት እንግዲህ ሲኖላን ለማሰቃየት ትወስናለች ማለት ነው። ምክንያቱም ኦርካን የራሷ እንዲሆን ኦርካን ከሷ ጋር መሆን አይፈልግም። ምክንያቱም እሷን የምትወደው እንጂ እሱ ግን እሷን ሳይሆን ሲኖላን ነው የሚወዳት ማለት ነው። እንግዲህ በዛ የተነሳችው እያሰቃየች ነው። ያው በልጅነቷ አግብታ ባላ ሳሰቃያትና ከዛ ጠፍታ እዚህ ቤታቸው ተደብቃ ነበር ማለት ነው ሲኖላ። ነገር ግን እድላ ሆኖ ደግሞ ማለት በጣም ጠላቻት ማለት ነው። ምክንያቱም ኦርካንን ትቀማኛለች የሚል ስጋት አድሮባት ማለት ነው። እንግዲህ ግን እሷ በጭራሽ እንደዛ አልነበረም አላማ። ነገር ግን በራሷ ባለመተማመን ነው ራሷ አጣችው ማለት ነው። እንግዲህ ማለት እንግዲህ የምታውቋት እሷ ኦርካንን ትወዳለች። ኦርካን ግን እሷ ጋር ሳይሆን መሆን የሚፈልገው ከኦርካን ጋር ከሲኖላ ጋር ማለት መሆን የሚፈልገው ሲኖላ እንግዲህ ሄዳለሁ በቃ እሺ ተይኝ ብቻዬን እያለች ነበር ከባላ ጋር በመተባበር ማለት እንግዲህ ልታሰቃያት ትወሰናለች ማለት ነው። ነገር ኦርካን ደርሶለት ህይወቷን አታረፋለት ማለት ነው ሲኖላ። ነገር ግን ምንም ያደረገችው ነገር የለም ማለት ከመጀመሪያም ጀምሮ ትቀናበት ነበር። እንግዲህ ሲኖላ እንደምታውቃት ረጋለችና ንጹህ እንደውም ብዙ የተበደለችና ባላ ሳሰቃያት የነበረው እኩያ የሚያው ባላ ግታ ስትሰቃይ የነበረው ውሃ ተደፋብኝ ብሎ ሳሯሩጣት የነበረው ነበር ባለው። ነገር ግን ሲኖላ ንጹህ ልብ ያላት ልጅ ነች። ነገር ግን ቢሆንም ኦርካን በሷ ፍቅር መውደቁ አይፈረድበትም ማለት ግን በቆንጅና እንደምታውቁት ሲኖላ እጅግ በጣም ቆንጆና ውብ ነች ማለት ምንም ባያንሳቱም፣ ነገር ግን በቅናት የተነሳ እሷን መጉዳት ትወስናለች ማለት ነው። ነገር ግን እሷ ግን ምንም ያደረገችው ነገር የለም። በመጨረሻ ማለት እንግዲህ መስማማት ከእሷ ጋር ባለመቻለ ኦርካን በጭራሽ ካሁን በኋላ እዚህ መኖር የለብሽም፣ አንቺ ከኛ ጋር አይደለም ቦታሽ፣ አንቺ ለሲኖላ ያለሽው ነገር ምንድነው? ጥላቻ ብቻ ነው። ስለዚህ ሂጂ ብሎ ከቤት ያባራታል ማለት ነው። ማለት እንግዲህ ኦርካን በድጋሚ ይቅርታ ጠይቄ ሲኖላንም ይቅርታ ጠይቃታለሁ፣ እባክህን በቃ አጥፍቻለሁ ድጋሚ አይደገምኝ ብትለውም፣ ነገር ግን ኦርካን በቃ ካሁን በኋላ እኔና አንቺ በፍቅር አብረን መቆየት አንችልም ብሎ ይነግራታል። በዛ የተነሳ ማለት እጅግ በጣም
ትናደድና ማለት እንግዲህ ከስኖራ ከድሮ በባላ ጋር ትተባበርና እሷ ለመጉዳት ትወስናለች ማለት ነው። ነገር ግን በፊት እኮ አልስማማም ብለሽኝ ነበር፣ አሁን እንዴት ተስማማሽ እያላት ነበር። እንግዲህ እሷን መጉዳት ፈልጋለሁ፣ ህይወቴን ቀምታኛለች፣ ቦርካንም ቀማች፣ እኔ ቦርካን አጥቼ መኖር አልችልም ስትለው ነበር። በመጨረሻ እንግዲህ ቦርካን ስኖላን እንደሚወዳት ይነግራታል ማለት ነው። ነገር ግን አሁን ዝግጁ አይደለም ለፍቅር፣ ለተወሰነ ጊዜ ስጠኝ እያለችው ነበር። እሺ የፈለግሽው ጊዜ ልሰጥሽ ይችላለሁ፣ ጊዜሽን በማንኛውም ሰዓት፣ ግን የኔ ብቻ እንድትሆኝ እፈልጋለሁ። ፈጣሪ አንቺ ሰጥቶኛል አዎ እያለ ስላት ነበር። ነገር ግን ስኖላ አሁን ዝግጁ አይደለውም እያለች ነበር። ማለት እንግዲህ እጅግ በጣም ተናዳ እጅግ በጣም ስለተበሳጨችው ስኖላን ወርካን ለመጉዳት ታስባለች ማለት ነው። ሁለቱንም መጉዳት ፈልጋለሁ፣ ህይወቴን ቀምታኛለች። ስኖላሩም ጭራሽ እሷንም መጉዳት ፈልጋለሁ። ጥሩ እንደዛ ከሆነ እሱንም ባለፈው እኮ እያስደበደብኩት እኔ ነኝ ብሎ ነገራት እና አሁንም ስኖራን ለማስደበደብ ይወስናሉ ማለት ነው። የሆነ መፍትሄ ፈልገ ከዛ ቤት እንድትወጣና ውጭ ቀጥረ እንድደበድበው እፈልጋለሁ እያለ ነበር። ኦርካን ግን እሷን ስላገኘ በጣም ደስተኛ እንደሆነና የምትሰራው ነገሮች በሙሉ እንደምጥምና ምግቦቿም እንግዲህ እድለኛ ነው ባለመሆነች ሚስት አግኝታል እያለችው ነበር እና ኦርካንም እጅግ በጣም ደስተኛ ነው። ስኖራንም እንደዛ እሷም ደስተኛ ነች ማለት ነው። እንግዲህ ማለትና የዶኖ ማለት እንግዲህ አሁን እሷን ለመጉዳት ሳስቡ በጣም ሰክራ ስለነበረ እንግዲህ የሰው መጣችና ከሱ ጋር ከስኖራ ባል ከበፊቷ ጋር ትተኛለች ማለት ነው። ከዛ ስኖራ እዚህ ጋር ታኝ ብሎ ቦርካን ብትጠይቃቱም ነገር ግን አምናለሁ ምንም እንደማታረገኝ እያለችው ነበር። አዎ ምንም አይፈጠርም ዋከሽ ከኔ ጋር ሆኚ እያላት ነበር። እሷም ትስማማለች ማለት ነው። ነገር ግን እንግዲህ ማለት እንግዲህ ሳታስበው ሰክራ ስለነበረው የሚያውን ቦታ ተገኘች። ከዛ ስትነሳ እጅግ በጣም ደንግጣ ነበር። እንዴት ካንተ ጋር አደርኩ እንደ አንተ ማትረባኝ ዝበይ ሁሉ ነገር ከተፈጠረ በኋላ ነው ብዙ ጊዜ ሴቶች የምታለቅሱ እያለ ነበር። ቆይ እንዴት አድርጌ ነው እዚህ ልተኛ ይቻልኩ? እንዴት እዚህ መጣው? እንዴት እያለችው ስትጠይቅ ነበር። ትሰማኛለህ? ይሄን ድርጊት ከፈጸምን በኋላ ለማንም ምንም ነገር እንዳትናገር አደራ። እኔ እኮ ወረኛ አይደለም ቁጭ ብዬ ያንቺ ወሬ ማመላለስ እጅ ከዚህ ውጪ እያላት ሳባራት ነበር። እንግዲህ ክብሯን ጥላ ኦርካን ወዳለው ስትል የነበረው ግን በራሳ ማይን ቦታ ተገኘች ማለት ነው። እንግዲህ ስኖራን እናም ኦርካም እጅግ ደስተኛ ሆኖ አንድ ላይ ምን እያሰብሽ ነው? እኔ በጣም እንደምወዳት ደጋግሞ እየነገራት ነበር። እሷም የሱ ፍቅር ተቀብላለች። ነገር ግን ለጊዜ ምንም ነገር እንትን አይሉም ትዕግስት እና ጊዜ ያስፈልገኛል ብላ ብትቀበለውም ነገር ግን ፍቅር ይዞሽ ያውቃል ከዚህ ቤት ብሎ ስጠይቃት እንዳላዛት ስትነግረው ነበር። ነገር ግን ፍቅር ይዟት እንደነበረው በእጇ ስታወራ ነበር ማለት ነው። እንግዲህ ኦርካን ቤቴ ደስታ ሞላ እያለች እንግዲህ የተዘጋጀ ወጥመድ ውስጥ ለመግባት ትወስናለች። አባቷ ምነግርሽ ነገር አለ እኔ የምለው ነበር እንድትወጣ ነበር። ከዛ እሺ ብላ የአባቷን ጉዳይ ሲሰማ እያሮጠች ትወጣለች ከቤት ማለት ነው። እንግዲህ የሮጠች ስትወጣ ነገር ግን ወጥመድ ነበር እሷን ለማስደበደብ የቀጠሩ ሰው ነበር እና አሁን ያቺ እርኩስ ትደባደባለች። ቆይ ልኳን የሚሰጥ እያለች ስትምዝት ነበር ማለት ነገር ግን ካሁን በኋላ እያቃሰተች ይሆናል። ቆይ እንዴት ሞት ነው የምትፈልገው? አዎ እስከ መጨረሻው መገላገል ነው የምፈልገው። አይ በጭራሽ መሞትን እንኳን እዚህ ውስጥ ባናካትተው ደስ ይለኛል እያለችው ነበር ማለት ነገር ግን አይ ሞት ነው የሚገባት። ክዳኛለች፣ ብዙ ነገር አዋርዳኛለች በተከበርኩበት። ስለዚህ ጨርሶ ምንም እስክትሞት ድረስ እንዳትርቀው ከዛ አካባቢ ነምሳ እስኩጣ ድረስ ቆመ ማየት አለብህ ምናምን ብሎ ለቀጠረው ሰው ትዕዛዝ እየሰጠ ነበር። እሱም ይስማማል፣ ምክንያቱም ገንዘብ ተከፍሎለት ስለሆነ ማለት ነው። እንግዲህ ማለት ግን በጭራሽ ሞታን ግን አትፈልግም ነበር። አይ መሞት እዚህ ጋር ምን አመጣ? እንድትጎዳ እንድትሰቃይ ነው እንጂ በጭራሽ መግደል የለብንም። ፖሊስ ቢዘንስ ምንድነው የምናደርገው? እያለ ኦርካን እንደጋጠመ ደብዳቤ ያነባ ይደነግጣል። የተዳነ ብሎ እየተጨናነቀው ነበረ። ከዛ ደብዳቤም ካየ በኋላ እንግዲህ ማለት እንዲሞት ስለፈለገ እሱ በኋላ
ነገር ግን ሜሴጅ ቴክስት ታደርጋለች በሱስ በስልኩ ማለት ነው። ከዛ በኋላ እየሮጠ እሷን ለማዳን እየሮጠ ነበር። ግን መሞታ በጭራሽ አይሆንም። ለምንስ ሞት ለሷ ፖሊስ ምንም ቢሆን ምርመራ አንቺ ሳት እኛ ሰውን የምንወቀሰው ኦርካን ነው፣ ከሞቴችን ኦርካን ነው ተጠያቂ የሚሆነው እያለው ነበር። አይ ይሄ ሊሆን አይችልም በጭራሽ ትልና ማለት ስልኩን ደብቃ ቴክስት ታደርግለታለች። እንግዲህ ኦርካን እሷን ለማዳን እየሮጠ ደረሰለት ማለት ነው። በመጨረሻ ኦርካን ያድናታል። ነገር ግን ይርማ በኋላ እትሞታለች ብሎ ሳስብ የነበረው አልተሳካላትም። ማለትም በሀሳብ እንድትሞት ስለማትፈልግ አልተስማማችም ማለት ነው። አሁን ለሷ ጥላቻና የምትወደው ፍቅረኛው ቀማችን በማለት ጥላቻ አደረባት እንጂ የሷ ሞት እንኳን በጭራሽ አትፈልግም ማለት ነው። እንግዲህ ሞቷን ስለማትፈልግ ተደብቃ ቴክስት ካደረገችለት በኋላ ምንም እንዳላደረገችና ምንም እንዳልተፈጠረ እሱ ጋር ቁጭ ብላ ስታስመስል ነበር። ነገር ግን ኦርካን ምንም ቢሆን እሷን ለማዳን እየሮጠ ነበር። ከዛ እንደምንም ብሎ እሷን አድኖት ወደ ቤት ይዟት ይመጣል ማለት ነው። ከዛ እንዴት ሳትነግሪ ትወጫለሽ ከቤት ድጋሚ እንደዚህ ነገር እንዳታረጊ። አው ያ የተረገመ ሰውዬ ነው እንደዚህ ያደረገሽ፣ የተረገመ ነው። ቆይ እንደዚህ ስራ አስከፍላለሁ። አሁን በጭራሽ ድጋሚ ጫፍሽን እንኳን አይነካሽም እያለ አዝሏት ወደ ቤት አስዶ እሺ ግን ሁሉ ቦታ ደርሼ ልምጣ እያለት ነበር። አይ የትም አትሄድ እባክህ ጥለኝ አትውጣ ከቤት እዚሁን እያለችው ነበር። አታስብ ደህና ነኝ፣ ባልመጣ ኖሮ እኮ ሞትሽ ነበር። ምንም ከሆነ በኋላ ምንም ነገር ቴክስ ወይም ሜሴጅ በመጣልሽ እንኳን በጭራሽ መውጣት የለብሽም እያለ ነበር። እያለች ስለ አባቴ ሲሆን አልቻልኩም፣ ለዛ ነበር ባትመጣ ኖሮ ሞቼ ነበር። አዎ ድጋሚ ግን ጫፍሽ እንደማይነካ ቃል እገባልሻለሁ። ይሄ ሰውዬ ዝም ስላልኩት ፈርቼ መስሎታል። አሁን የእጁን ነው የምሰጠው። ስለዚህ ድጋሚ ጫፍሽን አይነካሽም፣ አትፍሪ እያለት ነበር። እሺ ግን እኔን ጥለኝ የትም አትሂድ እባክህ፣ ከሱ ጋር ትግል ውስጥ አትግባ፣ ከኔ ጋር ብቻ ሁን እያለችው ነበር። ኦርካን እሺ ሆናለሁ፣ በቃ አታስቢ፣ አንቺ ብቻ ደህና ሁኚ። እሺ ቆይ ቁስልሽን ላጽዳልሽ፣ ተረጋጊ፣ በቃ አሁን ቁጭ በይ እያላት ነበር። እሺ ከአጠገቤ ግን አትድብኝ እባክህን ኦርካን፣ እባክህን እሱን ቶ ለስራው እኔ አስከፍላለሁ። አሁን ግን ከኔ ጋር ብቻ ሁን። ኦርካን ግን እጅግ በጣም ተናደው ስለሆነ ለዚህ ስራ አስከፍላለሁ እንጂ በጭራሽ አልተውም እያለ ስዝት ነበር።